የሚባል ሰው ታውቃለህ? አንድ ላይ መጠጥ ላይ ነው ማየው። መጠጥ ቤት ያሉ አለ ጓደኛዬ። በብዙ ሰልፍ ማከል እያለፍክ ነው ያለው። በቃ ኑሮ ተስፋ ቆርጠሃል። ብር ተበልተሃል። ልክ ነው። ብዙ ነገር አጥተሃል። በቤተሰብና በጓደኞች ተገፍተሃል። ከብዶኛል። በመጨረሻው ሰዓት ነው ወደ እግዚአብሔር ቤት የመጣሁት። በጣም ሱሰኛ ነበርኩ። ሱሰኛ ነበር። ምድራዊ ነገር ምንም አይቀረኝም። አሁን ስላቃተ መጣ እዚህ። ትክክል። እዚህም የጠበቅከው ነገር ብዙ ይሆን አይደል? ምንድነው ብለህ ጠንቋይ ቤት ልሂድ፣ የት ልሂድ ያልሞከርከው ነገር የለም። ግን እግዚአብሔር ላንተ መጣል። አሜን። ላንተ ኑሮ ሁሉ መጨረሻ ነው። አሁንም ዱባይ ትጠብቃለህ። ነገሮች ይዘገያሉ። ምን ብሎ አወሩ? ይህ ልጅ እኮ አይቀየርም፣ መጨረሻው ነው፣ በቃ መሞቻ ነው ተብያለሁ። ሰው ሁሉ ቤተሰብ ሁሉ ተስፋ ቆርጦብኝ ነው ያለው። እግዚአብሔር ከቅርብ ጊዜ በኋላ የበረከትን በር ከሚከፍትላቸው ጀግና ልጆች መካከል አንዱ አንተ ትሆናለህ። አሜን። ና እግዚአብሔር በር ይከፍትልሃል። አሜን። ይችላል እግዚአብሔር። ተስፋ ለቆረጠው የሚደርስ እግዚአብሔር በሰማይ አለ። አሜን። መስፍን የሚባል ሰው ታውቃለህ? አንድ ላይ መጠጥ ላይ ነው ማየው። መጠጥ ቤት ያሉ አለ ጓደኛዬ። ጎ ልቀቅ። አሁን ተናገር። እናቱን በል፣ እናቱን፣ ቤተሰቦቹ፣ ሁሉንም ነገር የሱ የሆነውን ነገር የሱ የሆነውን በል፣ የሱ የሆነውን ትቼ ከዚህ በኋላ ላልመለስ 3 ጊዜ በመጮህ እሄዳለሁ በል። ጩህ ነውጣ። አንድ በኃይል ለመጨረሻ ጊዜ ጩህ ነውጣ። ውጭ ሀገር ለመሄድ ትፈልጋለች። ነገር ግን መንገዷ ዝግ ነው፣ ወልፎባታል። ከነገሮቿ አፈናቅላታለሁ ይላል። እሷ ስራ ስትሰራ ይቀናል። የሚቀኑ ሰዎች ናቸው ያስደቀሙባት። ትንሽ ለውጥ ሲኖር በህይወቷ ይቀናል፣ ይበሳጫል። ስለሚበሳጩ አስጠነቆለ። ከተጠነቆለ ጀምሮ ፈሪ ሆነች። ይሻለው የምትል አንተ በጥንቆላ የገባ የክፋት ኃይል ካለበት ቦታ ላይ እጅ ወጣት ለቀ ውጣ፣ ውጣ፣ ውጣ። አታጠፋትም፣ አትገላትም፣ አትይዛትም። 3 ጊዜ ጩና ወደ ምድረ በዳ ባይ ለመጨረሻ ጊዜ ጩና ሂድ።